ዶክተር ቴዎድሮስ አድሃኖም የ$50,000 ድጋፍ ማድረጋቸውን የሰሙ በዛሬ ገንዘብ $50,000 የረባ የጦር መሳሪያ እንደማይገዛ እየታወቀ ስማቸውን ህወሓትን ከመደገፍ ጋር ማያያዝ ተገቢ አይደለም የሚሉ በጥርጣሬ ቀናቸውን የሚገፉ ወገኖች በበኩላቸው የተዘረፈ የአገርና የህዝብ ሀብት ለመሰወር እንዲቻል መኒ ላውንድሪ ማድረጊያ ዘዴ ነው ድጋፉ ብለው ሌላም ዓለም ውስጥ ገብተው ሲናገሩ መደመጣቸው ባለፉት 4 ተከታታይ ቀናት ብቻ በነበረው ጦርነት 4,000 ገደማ የሚሆኑ የህወሓት ታጣቂዎች ከጥቅም ውጭ ስለመሆናቸውና ህወሓት ተጨማሪ ታጣቂዎችን ለመላክ ዝግጅት እያደረገ ነው መባሉ ተሰምቷል። ወርቄ የሚል ቅጽል መጠሪያ ያወጣላቸው ስለ ጦርነት የደሃ ልጅን ተማምነው ብዙ መናገር ይወዱ የነበሩት ጀነራል ምግበይ በጠና ታመው ካርቱም ሕክምና ላይ ናቸው መባሉ፣ በመቀሌ ልጁ የታፈሰበት ሀብታም ልጁን ከያዙት ታጣቂዎች ለማስለቀቅ ከ20 እስከ 70 ሺህ ብር ለመክፈል ይጠየቃል። ልጁን ለማትረፍ ጥሪቱን እያወጣ መክፈል መጀመሩን በተመለከተ በስፋት የምንመለከተው ይሆናል። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አሁን በቅድሚያ የዕለቱን አበይት ርዕሶች ልንገራችሁ። በ4 ተከታታይ ቀናት በነበረው ጦርነት ብቻ 4,000 የሚጠጉ በህወሓት የተሸጡ ታጣቂዎች ከጥቅም ውጭ ሆኑ መባሉ፣ ሌተናል ጀነራል ሹማ አብደታ መደበኛው ጦር ከመግባቱ በፊት ስትራቴጂካዊ ቦታዎችን የመቆጣጠር ተግባሩን ጨምሮ ስለ ልዩ ዘመቻዎች እዝ ባህሪ ይፋ ማድረጋቸው፣ 36ኛው የምስራቅ አፍሪካ ተጠንቀቅ ኃይል የፖሊሲ አካላት ስብሰባ በዩጋንዳ ካምፓላ መካሄዱ፣ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የመሩት ልዑክ ጅማ ከተማ መግባቱ፣ መከላከያ ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሚዲያ የቁጥጥርና ድጋፍ ስርዓት ትብብርን ማጠናከር የሚያስችለውን የመግባቢያ ስምምነት መፈራረሙ ከአገር ውስጥ፣ ከውጭ ደግሞ በናይጄሪያ ከ50 በላይ የእስልምናና የክርስትና ሃይማኖት መሪዎች አዲስ የሰላም ስምምነት መፈራረማቸው የዛሬው አበይት ርዕሶች ሲሆኑ በዝርዝር ለመመልከት ቀድሞ ህወሓት ተብሎ ይጠራ የነበረውና በእነ ዶክተር ደብረጽዮን የሚመራው ቡድን መሰንበቻውን በተመለከተ እንዲሁም በተለይ ከሜዳ እስከ ሕክምና ተቋም ድረስ ዛሬ የገጠመውን በስፋት የምንቃኘው ጉዳይ ይኖረናል። ይስጥልኝ። ይህ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የዛሬው የሞርስ ዜና እነሆ ጀመረ። በምንም ሁኔታ ውስጥ በየትኛውም ስፍራ ሆናችሁ የምትከታተሉንና የምታደምጡን የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉና የደወል ምልክቷን መጫናችሁን እንዳትረሱ ላስታውሳችሁ። ከሞርስ የበላይ ጠባቂ ጋር በመሆን ኢዮብ ደመቀ እስከ መርሃ ግብሩ ፍጻሜ ድረስ አብሬያችሁ ቆያለሁ። የልዩ ዘመቻዎች እዝ ከፍተኛ ጥንቃቄና ሚስጥራዊነትን የሚጠይቁ ተልእኮዎችን በፈጣንና በተሳካ ሁኔታ ለመፈጸም የተገነባ ልዩ ስልጠና የወሰደና ልዩ ትጥቅ ያለው ስትራቴጂካዊና ከፍተኛ ጥንቃቄ የሚጠይቅ ተልእኮን በውጤት የሚፈጽም ነው ሲሉ ጀነራል ሹማ አብደታ ተናገሩ። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ እዙ አሸባሪነትን መዋጋት፣ የሽብር ቡድኖችንና መሪዎችን ተከታትሎ የመደምሰስ፣ የማሽመድመድና የሽብር እቅዶችን አስቀድሞ ማክሸፍን የመሳሰሉ ተልእኮችን ወስዶ በድል የሚፈጽም ዓላማውን ከግብ የሚያደርስ ስለመሆኑ በበጀት ዓመቱ የተከናወኑ ግዳጆችና ውጤታቸው ማሳያ ነው ብለዋል። ከወታደራዊ ስልት ጠቀሜታ አኳያ በቁጥር አነስተኛ በሆነ ኃይል ሰፊ የጠላት ጦር እንቅስቃሴን በማገድ መደምሰስና ከጠላት መስመር ጀርባ ወደ ጠላት ክልል ሰርጎ በመግባት
መረጃዎችን የመሰብሰብና የደፈጣ ጥቃቶችን የመፈጸም ብቃት ያለው መደበኛው ጦር ከመግባቱ በፊት የጦር ሜዳውን ሁኔታ በማመቻቸት ስትራቴጂካዊ ቦታዎችን መቆጣጠር ተግባሩ አድርጎ መንቀሳቀሱንም አዛዡ አስረድተዋል። የእዙ አዛዥ ክፍሉ ወጪንና ጊዜን በመቆጠብ ፈጣን ምላሽ መስጠት፣ ቀውስ በታየበት ቦታ ሁሉ በሰዓታት ውስጥ ደርሶ እርምጃ መውሰድ በሚችል ሰራዊት የተገነባ የትኛውንም ፈታኝ ግዳጅ በላቀ ብቃት የመፈጸም አቅምን የተጎናጸፈ ጀግንነትን በተግባር ያረጋገጠ እዝ እንደሆነ ገልጸዋል። ዘገባው የአብዱራህማን ሐሰን ነው። ሰላሳ ስድስተኛው የምስራቅ አፍሪካ ተጠንቀቅ ኃይል የፖሊሲ አካላት ስብሰባ በዩጋንዳ ካምፓላ ከነሐሴ 4 እስከ ነሐሴ 8 2018 ዓ.ም ድረስ ተካሄደ። በየደረጃው ለ5 ተከታታይ ቀናት በተካሄደው ስብሰባ የሁሉም አባል አገራት ከፍተኛ ኤክስፐርቶች፣ የጦር ኃይሎች ጠቅላይ ኤታማዦር ሹሞችና የመከላከያ ሚኒስትሮች ተወካዮቻቸው ተሳትፈዋል። በጉባኤው በምስራቅ አፍሪካ ቀጣና የሚስተዋሉ የሰላምና የደህንነት ችግሮችን በጋራ ለመፍታት የሚያስችሉ ዋና ዋና አጀንዳዎች ላይ ሰፊ ውይይት ተካሂዷል። በተጨማሪም የምስራቅ አፍሪካ ተጠንቀቅ ኃይል የግማሽ በጀት ዓመት የሥራ አፈጻጸሙን በመገምገም የተጠንቀቅ ኃይሉ በቀጣይ ተጠናክሮ የቀጣናው ቁልፍ የሰላምና ደህንነት ተቋም እንዲሆን የሚያስችሉ አቅጣጫዎችን አስቀምጧል። ኢትዮጵያ በሜጀር ጀነራል ተሾመ ገመቹ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር፣ የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹምንና የመከላከያ ሚኒስትርን በመወከል በስብሰባው ላይ ተሳትፈዋል። ሜጀር ጀነራል ተሾመ ገመቹ በጉባኤው ላይ ባደረጉት ንግግር የአባል ሀገራት ተጠንቀቅ ኃይሉን ለማጠናከር ላደረጉት አስተዋጽኦ ምስጋና አቅርበው በኢትዮጵያ ከዚህ በፊት እንዳደረገችው ሁሉ በምስራቅ አፍሪካ ቀጣና የሰላምና ደህንነት ሁኔታን ለማጠናከር የምታደርገውን ሁሉን አቀፍ ድጋፍና ተሳትፎ አጠናክራ እንደምትቀጥል ገልጸዋል። ዘገባው የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ጽሕፈት ቤት ነው። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ወይዘሮ ማርታ ሉዊጅ የመከላከያ ሚኒስትር ዴኤታ በሚኒስትር ዴኤታ ማዕረግ አቶ ቶማስ ቱት ጅማ ሲገቡ በዳሎል ማዕከላዊ እዝ የሰራዊት አመራሮች አቀባበል ተደርጎላቸዋል። በዚሁ አቀባበል ስነ ስርዓት ላይ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙላት ጀልዱ፣ የእዝ ስታፍ ክፍል ኃላፊዎችና ከፍተኛ መኮንኖችም ተገኝተዋል። ሚኒስትሯ በቆይታቸው በማዕከላዊ እዝ እየተከናወኑ የሚገኙ የመሠረተ ልማት ግንባታዎችንና ሌሎች ተግባራትን ይጎበኛሉ ተብሎ ይጠበቃል። ዘገባው የመሐመድ አህመድ ነው። የመከላከያ ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሚዲያ የቁጥጥርና ድጋፍ ስርዓት ትብብርን ማጠናከር የሚያስችለውን የመግባቢያ ስምምነት ተፈራረመ። በስምምነቱ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ስምምነቱ ተቋሙ በአዋጅ በተሰጠው ተልዕኮ በተሰጠው መሰረት እያከናወነ ያለውን የመገናኛ ብዙሃን የክትትል ድጋፍና የአቅም ግንባታ እንዲሁም የቁጥጥር ስራዎችን ከሚመለከታቸው አካላት ጋር በማስተሳሰር ቅንጅታዊና ተቋማዊ አሰራርን ባጎለበተና ውጤታማ በሆነ መንገድ ለማከናወን የሚያስችለው ነው ብለዋል። ባለስልጣኑ ከሚመለከታቸው ተቋማት ጋር እያካሄደ ያለውን ፈጣንና ዲጂታል የመረጃ ልውውጥ ስርዓትን የሚያጠናክር እንደሆነም ተነስቷል። ዋና ዳይሬክተሯ በሚዲያው ዘርፍ የአስተዳደራዊና የሕግ ማስፈጸም ስራዎችን በጥራትና በብቃት በማከናወን ሕጋዊነት፣ የህዝብ ደህንነትና ብሔራዊ ጥቅምን ማረጋገጥ የሚያስችል መሆኑንም አመላክተዋል። ስምምነቱን የተፈራረሙት በመከላከያ ሚዲያና ኮሚኒኬሽን ማዕከል የህዝብ ግንኙነት መምሪያ ኃላፊ ኮሎኔል ቢረሳው ሽፈራው በበኩላቸው የስምምነት ሰነዱ በአገሪቱ የተለየ አገር መከታ በሆነው የመከላከያ ሰራዊታችን ላይ የሚነዙ የሐሰተኛ መረጃዎች ስርጭት ለመከላከልና ለመቆጣጠር የተቋሙ ሚዲያ ሙያዊ ብቃቱን እንዲጠናከር ከፍተኛ አስተዋጽኦ የሚያበረክት መሆኑን ገልጸዋል።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአዲስ አበባ ፖሊስ ኮሌጅ በሁለተኛ ዙር የሰለጠኑ 864 የፖሊስ መኮንኖችን አስመረቁ። ከንቲባዋ በማህበራዊ ትስስር ገጻቸው ለተመራቂ የፖሊስ መኮንኖች የእንኳን ደስ አላችሁ መልእክት አስተላልፈዋል። ተመራቂዎቹ በንድፈ ሐሳብና በተግባር በጠንካራ ዲስፕሊን ስልጠናቸውን በብቃት ያጠናቀቁ፣ በአካልና በመንፈስ ጠንክረው የወጡ በመሆናቸው በፖሊስ መኮንንነት ማዕረግ ተመርቀዋልም ነው ያሉት። ተመራቂዎች በቆይታቸው ያገኛችሁት እውቀት ለላቀ ፖሊሳዊ ስብዕና የሚያበቃችሁ እንደመሆኑ ወደ ስራ ስትሰማሩ ያለ አድሎና ልዩነት በታማኝነት፣ በጀግንነት፣ በሰብአዊነትና በክብር የህግ የበላይነት እንዲረጋገጥ እንደምታገለግሉ ሙሉ እምነት አለኝ ሲሉም አክለዋል። ከንቲባ አዳነች አቤቤ በሱዳን ፈጥኖ ደራሽ ኃይል RSF እና በሱዳን መከላከያ ኃይል SAF መካከል እጅግ ከባድ ደም አፋሳሽ ጦርነት እየተካሄደ መሆኑ ተሰማ። ከወር በፊት የህወሓት ታጣቂዎችን በማሰለፍ የሱዳን መከላከያ የተቆጣጠራትን ኩምሩክን የሱዳን ፈጥኖ ደራሽ ኃይሎች ጥምረት መልሶ በመቆጣጠሩ ወደፊት እየገሰገሰ ሲሆን በማይመለከታቸው የሱዳን ጦርነት እንዲሳተፉ በህወሓት የተሸጡ የትግራይ ወገኖች እጅግ የከፋ ጉዳት እያስተናገዱ ይገኛሉ ተብሏል። ባለፉት 4 ተከታታይ ቀናት በነበረው ጦርነት ብቻ 4000 ገደማ የሚሆኑ የህወሓት ታጣቂዎች ከጥቅም ውጭ ስለመሆናቸው አስተማማኝ መረጃ ተገኝቷል ያለው የዜና ምንጭ አስተማማኝ ያለውን መረጃ በስም አልጠቀሰም። ይሁን እንጂ በዘገባው ጨምሮ ህወሓት ተጨማሪ ታጣቂዎችን ለመላክ ዝግጅት እያደረገ ነው ሲል አመላክቷል። በተያያዘ ዜና በኢትዮ ሱዳን የድንበር አካባቢዎች እየተካሄደ ባለው ወታደራዊ ግጭት ከሱዳን የመከላከያ ጦር የጀነራል አልቡርሃን ኃይል ጋር ተሰልፈው ሲዋጉ የነበሩትና የተረፈው የህወሓት አርሚ 7 ከአርሚ 13 ከሙትና ቁስለኝነት የተረፉትን ጨምሮ ታጣቂዎቹ ሙሉ በሙሉ በከባድ ወታደራዊ ከበባ ውስጥ መውደቃቸው ተመላከተ። በአካባቢው ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ያልተጠበቀ ክስተት ተከስቷል በተባለበት በዚህ ውጊያ የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝቦች ነጻነት ንቅናቄ ሰሜን በጋራ በመሆን ያቀናጁት ወታደራዊ ጥምረት የከፍተኛ ኃይል ብልጫ በማሳየት ሰፊ የመልሶ ማጥቃት አካሂዷል። ይህ የጥምረት ኃይል በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊዋን የካይሳን ከተማን ጨምሮ በርካታ ቁልፍ ቦታዎችን በቁጥጥር ስር መዋሉን ተከትሎ የጀነራል አልቡርሃን ጦርና አብረዋቸው የተሰለፉት የህወሓት አርሚ 7 ታጣቂዎች በኮርሙክ ከተማ አካባቢ በከባድ ከበባ ውስጥ እንዲወድቁ አድርጓቸዋል ነው የተባለው። በዚህ ከበባ ውስጥ በሜጀር ጀነራል እስማኤል አልቻይ በሚመራው የሱዳን ጦር 4ኛ ክፍለ ጦር 13ኛ ብርጌድ እና በርካታ የህወሓት አርሚ 7 ተዋጊዎች አብረው መታሰራቸውና ከአካባቢ መውጣት እንዳልቻሉ መረጃዎች ያመላክታሉ። የአርሚ 7 ታጣቂዎች ከዚህ ቀደም በሸረሪና ግንባር በነበረው ውጊያ ዋና ካምፓቸውን፣ የጦር መሳሪያና የትጥቅ ማከማቻ ዲፖቻቸውን በማጣታቸው ከፍተኛ የምግብና የተተኳሽ አቅርቦት እጥረት ገጥሟቸው እንደነበር መዘገቡ ይታወሳል። ያንን ሽንፈት ለማካካስና በየአካባቢው የተበታተኑ ኃይሎቻቸውን በማሰባሰብ ወደ ሽረሪና ለማንቀሳቀስ በሚሞክሩበት ወቅት አሁን በኮርሙክ አዲስ በተከፈተባቸው ወታደራዊ ከበባ ውስጥ በመግባት የበለጠ አስቸጋሪ ሁኔታ ውስጥ መውደቃቸውን ነው ዘገባዎች የሚጠቆሙት። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከተከበቡበት ቀጣና ለማምለጥ ከሱዳን መደበኛ ጦር ጋር በመሆን ውጊያቸውን እንደቀጠሉ ቢሆንም ከተለያዩ አቅጣጫዎች የሚሰነዘርባቸው ከባድ ማጥቃት እንቅስቃሴያቸውን ሙሉ ለሙሉ ለመግታት መገደዳቸው ተሰምቷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። አሁን ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀውና አትኩሮቱን በቀድሞ የህወሓት ቡድን መሰንበቻ ላይ ወዳደረገው ልዩ ትንታኔ እናልፋለን። ላቷን ውጭ የምታሳድረው በግ ጌታዋን ተማምና ነው እንዲሉ
አይነት አጉርሰውና አስታጥቀው የሚልኳቸውን አስመራንና ካይሮን ተማምነው የነበሩት ቀድሞ ህወሓት እየተባለ ይጠራ የነበረው ቡድን አመራሮችና ከሸራሪና እስከ መረዋ መንሸራሸር በወደዱ ጊዜ የያዘ ይዟቸው የገጠመ ገጥሟቸው አንገታቸው ከመሰበሩ ዋዜማ አንስቶ ቀደም ሲል አይተውት መመሪያ ሰጥተውት እንደ ትዕዛዛቸው ይፈጽመው አይፈጽመው ሳያረጋግጡ የሞተባቸውን ታጣቂ ጨምሮ ራስን ለማዳን አምልጦ የሮጠውን ብዛት ሲሰሙ ምን ተፈጠረ? የሸረሪናው የህወሓት መመኪያ የነበረው ምሽጉ ተደረመሰ ከተባለበት ዋዜማና ከተደረመሰ በኋላ ያሉት ቀጣይ ቀናት እንዴት አሳለፈው? የህወሓትን መሰንበቻ እንዲሁም ወደ ራያና ሌሎች ከተሞች ካለፈው ሐሙስ አንስቶ የጀመረውን ጉዞና እየገጠመውን እንመለከታለን። በእርግጥ የጦር አመራሮቹ የፖለቲካ አመራሮቹ ስምሪት የሚሰጡ የአስመራ የጦር ባለስልጣናት ታጣቂ በዶላር ሲገዙ የነበሩ ያለባቸውን ዕዳ ለመክፈል ማምለጫ ሰበብያ አድርገው ከኢትዮጵያ ውጭ በሚኖሩ ጎምቱ ፖለቲከኞች ሐሳብ አመንጭነትና ማብራሪያ ሰጪነት ከተመሰረተው ጸመዶ ጋር እንተባበር ብለው የተመኙና የሞከሩ የካርቱም አልቡርሃን ታጣቂዎች እንደ ጣዖት የሚያመልኳት ካይሮን እየታዘዙ እየነበሩ በእውን አይደለም በህልም ያልታሰበ ውርጅብኝ የገጠማቸው የስትራቴጂክ ድጋፍ ሰጪ ነኝ የተባሉ የመጡበት አበል ከካይሮ ባንክ ያልተከፈላቸው ውሎ አዳራቸው በኮምፒሽታቶ የነበረ የሩቅ ምስራቅ አገር ሰዎች ሸረሪና ላይ በወረደው ውርጅብኝ ከሻዕቢያ የጦር አመራሮች ተደብቀው እርስ በርስ በአገራቸው ቋንቋ አወሩ ተባለ። እንደ ካይሮ ግልምጫና አፈላፊ ተላላኪ መሆንን አይደለም ተላላኪዎችን ማየት ያሳፍራል እስከሚባል ደረጃ ደርሶ ነበር የተባለውን ጨምረን ያሰናዳነውን ልዩ ትንታኔ ስንቀጥል ቀደምት የነበሩ አባቶችና እናቶች ማታ ሲተኙ ሰርክ ከሚያደርጉት ጸሎት ቀጥለው አደራህን አምላኬ አሟሟቴን አሳምርልኝ ይሉ ነበር። እንደው 9 ሞት መጣ ቢሉት አንዱን ግባ በለው ማለት እንጂ ጥርሱን አግጥጦ አይኑን አፍጥጦ ሞት አንዴ ከመጣ ወዴት ይኬዳል? የምን አሟሟቴንስ አሳምርልኝ ነው ባይ ጠያቂ አይጠፋም። ከተመሰረተ 60 ዓመት ያለፈው የቀን ጉዳይ ሆኖ ከጫካ ሽፍትነት የማዕከላዊ መንግስት ስልጣን የመዘወር ዕድል በእጁ ገብቶ 27 ዓመታት 4 ኪሎ ቤተ መንግስት በኖረም ጊዜ ሆነ የግፍ ጽዋው ሞላ ብሎ ከላይ የተመለከተው ፈጣሪ ከልፈኝ እስካስወጣውና አሁንም ልብማ አይሞት ሆኖበት መልሶ 4 ኪሎ ለመግባት አንተ እኔን አንተ እሷን ታዝላለህ እዚያ ደርሰን ከተማው እንዳይጠፋን እነንትና 4 ኪሎ መግቢያው ላይ በታች ካዛንቺስ በላይ 6 ኪሎ በወዲያ ፒያሳ በወዲህ መገናኛ ይጠብቁናል እያለ መሳሪያ እያስታጠቃቸው የነበሩትን የሥራ ምደባ እየሰጠ ባለበት ጊዜ ላይም ሆኖ ሰውን ጥፋ ካለው እንቅፋትም ነፍስ ይነጥቃል የሚል የፈጣሪ ረቂቅ ጥበብ እያልታየው ጦርነት ባህላዊ ጨዋታ ነው ብሎ እየፎከረ የደሃ ልጆን ጥይት ማብረጃ ለማድረግ እያስታጠቀ አንድ ብሎ የመጀመሪያውን ጥይት ሲተኮስ አሟሟቴን አሳምርልኝ ብሎ አልጸልም የተባለለት ትግራይን ገጥሎ መንግስት ሆኖ አምባሳደር ባለም ሀገራት ሰይሞ በአውሮፓ በአፍሪካ አህጉር ስብሰባዎች ላይ ተገኝቶ የወቅቱ ሊቀመንበር ሆኖ ተመርጦ ሲታየው ትናንት ጣልቃ ገብቶ በትግራይ ድንበርን አልፎ ሰው እየገደለ ነው እየዘረፈ ነው በማለት ስሙን እያነሳ ሲወነጅለው ከነበረው ሻዕቢያ ጋር ተቀናጀና የወክልና ጦርነት አስፈጻሚ ሆነልኝ ሲባል ሻዕቢያን የመሰለ ቅዱስ ፍጡር ከዓለም ወዴት ይመጣል ብሎ በአንድ ምላስ ሁለት ጉዳይ አወራ። የስልሳዎቹ አብዮተኛ ገንጣይ አስገንጣይ የአረብ ሀገራት ተላላኪ አምባገነን ስልጣን በምርጫ መሆኑን ማመንም አይሆነላቸው ወደኋላ ጉዞ የሚቀናቸው የአስመራው ፕሬዝዳንት ኢሳያስ አፈወርቂ ግን በዚህ ዕድሜያቸው እሳት የላሱ አራዳ ሆነው ተገኙ። እናንተ ነገ ሀገረ መንግስት እንድትመሰረቱ የተቻለውን ድጋፍ አደርጋለሁ፣ ቢቻል አዲስ አበባ አድርሰናቸው በቴሌቪዥን
የምናየውና ብዙ የተወራለትን የቱሪዝም መዳረሻ እናያለን። ግን ጦርነቱ ከትግራይና ከአስመራ ድንበር የራቀ እንዲሆን ቢቻል ወደ አማራ ክልል ጠጋ እንዲል ያስፈልጋል ብለው መመሪያ መስጠታቸው ህወሓት የሚለኩሰው እሳት እንዳያቃጥላቸው ወይም ጤሱ አይናቸውን እንዳይለበልባቸው እልፍ ሲልም እጄ እየለበትም ለማለት እንዲመቻቸው ጥቃቱ ከደጃፋቸው እንዲርቅ ሐሳብ ሲያቀርቡ በእስከዛሬው ጥፋቱ ተጠያቂ እንዳይሆን ምዝበራውና ዘረፋው እንዳይቋረጥበት ከምንም በላይ የጠማውን የስልጣን ጥም እንዲቆርጥለት ቸኩሎ ጽምዶ ይሆን አለ። ኢሳያስ ግን ሙሉ በሙሉ ጽምዶ ይሆናል አሉና ባለቃቸው ፈትፍታ ከምታጎርሳቸው ውሃ በቀሲል ከምታቀርብላቸው ካይሮ ጋር መክረው በጀት አስበጅተው ኮሚሽኑን አስቀርተው በጋራ ለሚያካሂዱት ጦርነት ማከናወኛ እንደማጎብደዱ እየተለየ ክፍፍል ተደረገ። በሰው ሀገር የራስን ሀገር ለማዋረድ እናት አገርን ለመውጋት በተባበሩበት ስፍራ አዋሳኝ በሆነችው ከተማ ግን መርዶ ተሰማ። በዶለቶበት አንደበታቸውን በፎከሩበት ክንዳቸውን የሚይዝ ቀን መጣ። አሟሟቴን አሳምርልኝ ይሉት ጸሎት አልነበረምና ከባዕዳን ጋር በመሆን ኢትዮጵያ ላይ እጃቸውን ለማንሳት የቸኮሉ ለክፋት የተዘረጋው ሳይታጠፍ የማይታመነው ሆነ። ለዓመታት ኢትዮጵያን ለመውጋት ሲገነባ የነበረው ኮንክሪት ምሽግ ድንገት ባልተለመደ አቅጣጫ ከላይ ከጣራው አኳያ ተንኳኳ። መቼም ወግ ነውና ምሽግ ውስጥ የነበሩት ማን ነው ቢሉና ቢጠይቁ በላይነሽ አመዴ ነኝ ሳትል አልቀረችም። መጣሁ ልክፈትልሽ ሳይባል ቀድማ ከፈተችው። መክፈት አይደለም ደረመሰችው። ያ የዓመታት ኩራት በደቂቃዎች ቢያዩት አፈር ቢረግጡት አቧራ ሆነ። የተፈለገው ህወሓት ፌዴራል መንግስትን ለመወንጀል ቢሆንም ድሮም እያወቅኩት እናንተን ማመኔ በሚል አስመራና ካርቱም ላይ ፊቱን አጨፈገገው። አብረው ተማክረው አብረው ተጣምረው አብረው የባህላዊ ጨዋታችን ያሉትን የጦርነት ትርኢት ሊያሳዩ ተነስተው እንደ ምክራቸው የሚቀል ሳይሆን ቀረ። በሌላ አቅጣጫ እንገጥማለን አለ። ከሸረሪናው ድንጋጤያቸው ውሃ ተረጭተው ቀዝቀዝ ሲሉ በራያ አቅጣጫ ሌላ አደገኛ ሴራ መሸረብ ጀመሩ። ታጣቂዎቹ ትምህርት ቤትን ሆን ብለው እንደ ምሽግ በመጠቀም የትምህርት ተቋሙ ተመታ ለማለት የውጭ ሀገር የዜና ሰዎችን ሳይቀር ዝግጁ ሆናችሁ ጠብቁ ብለው ነበር። ነሐሴ 3 በራያ አላማጣ ወረዳ ልዩ ስሙ መረዋ በተባለ ጣቢያ በፋኖ ስም የሚንቀሳቀሱና ከህወሓትና ከሻዕቢያ ጋር ትብብር አላቸው የተባሉት ታጣቂዎች ከግብፅ የመጣላቸውን የጦር መሳሪያ ከኤርትራ የሎጂስቲክስ አመራሮች መረከባቸውና ስምሪት መውሰዳቸው ወደ ስምሪቱ መዳረሻ መውሰድ የሚቻለው በጋማ ከብት እንጂ በመኪና አታስቡት ተብሎ ተነገራቸው። ህወሓት ከአብዱ ጉደም ወደ ራያ ሲያጓጉዛቸው ከነበሩት ታጣቂዎች መካከል የአርሚ 22 ታጣቂዎች መጥፋታቸው የታወቀው የጠዋት ጀንበር ወገግ ስትል መዳረሻቸው ወደ ነበረው ስፍራ ሲቃረቡ ነበርና ይህ ደግሞ ሌላ ድንጋጤ ፈጠረ። ቡድኑ ከባድ መሳሪያዎችን አስመስሎ ከፈረሱ የተላቀቀ ጋሪ ሸራ እያለበሰ ለማደናገር መሞከሩ እየተሰማ የቡድኑን የጦርነት እንቅስቃሴ የተቃወሙት የአርሚ አባላት ባገኙት አጋጣሚ ሁሉ ሸሹ። ታጣቂው ቡድኑ በሸረሪና በከፈተው ጦርነት በደቂቃዎች ውስጥ የገጠመውን ኪሳራ እያሰላ በሸረሪና ተሳትፎ የነበሩ በህይወት የተረፉት ለቆጠራ ሲፈለጉ መጥፋታቸው ታወቀ። ሹመት ያዳብር ማዕረግ ይጨምር ተብለው ሳይመረቁ መመሪያ ለመስጠት የተቻኮሉት አዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ለህቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉ ገለጹ። ኮሎኔሉ ማዋጋትን በአዲስ መልክ ጀምረናል ለማለት የተሾሙት የአርሚ 22 አዛዥ የነበሩትና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የተመደቡት አወዛጋቢ ናቸው የሚባሉት ኮሎኔል ገብረ ስላሴ በላይን ተክተው ነበር። ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህንን ያሉት ታዲያንን ከሸረሪናው መርዶ ቀደም ባሉት ቀናት ተካሂዶ በነበረ ህዝባዊ ኮንፈረንስ
ኮንፈረንስ ላይ ባደረጉት ንግግር ነው ይላሉ ምንጮች። እንደ ወትሮው ማይክሮፎን ሲይዙ እንደሚሰማው ስሜት ሳይሆን ከሰማይ የሚወርደውን መብረቃዊ ጥቃት መቋቋም ሳይሆንለት የቀረው ቡድኑ በሸረሪና ላይ የደረሰበት ከባድ ኪሳራን ተከትሎ በፖለቲካና በታጣቂው አመራር መካከል ከፍተኛ አለመግባባት ማስከተሉ ነው ከሐውልቲ ያፈተለከው መረጃ የሚጠቁመው። እነ ሞንጆሪኖ ለደረሰው የከፋ ኪሳራ ተጠያቂ ናቸው በማለት የለዩዋቸውን ከፍተኛ የታጣቂውን አመራሮች ማገድ የጀመሩት የሽንፈቱን መረጃ በአሸናፊነት ለውጠው ደጋፊዎቻቸውን እንኳን በቅጡ ሳያረጋጉ ነበር። የታጣቂው አመራሮች በበኩላቸው በፈትለወርቅ ገብረ እግዚአብሔር አመራር ላይ የማጉረምረም ድምፃቸውም ጎልቶ የተሰማው የጦር አመራሮች ላይ እርምጃ መውሰድ መጀመሩ ስለተሰማ በቀጣይኛንም እንደ ጓደኞቻችን ሊያደርጉን ይሆናል በማለት ስጋት ስለገባቸው ነው። በካይሮ ሁሉን አቀፍ ድጋፍ ተቀብሎ ስምሪት በመስጠትና ድጋፍ በመደልደል ሲባዝን የሰነበተው ሻዕቢያ ከፍተኛ የጦር አመራሮቹ ባፈለቁት ሀሳብ ወደኋላ የሚሳብ የህወሓት ተዋጊ ድንበር አካባቢና ድንበር በመጣስ የውጊያውን ጨዋታ ወደ ራሱ መሬት እንዳያመጡት አጥር ጠባቂ አቆመ። ትዕዛዜን ጣሱ ባላቸው የቀድሞ የህወሓት ቡድን የታጣቂ አመራሮች ላይ እርምጃ ተወስዶ ሪፖርት እንዲቀርብለትም ለደህንነት ክንፉ መመሪያ መስጠቱም ተሰማ። የቀድሞው የህወሓት ቡድን ከጸረ ኢትዮጵያ ኃይሎች በግዥና በእርዳታ መልኩ ያሰባሰበውና በሸረሪና ግንባር አከማይቶት የነበረው $100 ሚሊዮን የሚገመት ትጥቅና ስንቅ ከሰማይ በዘነበ እሳት ሲጋይ ከመመልከት ሌላ አማራጭ አልነበረው የሚሉት ምንጮች በሸረሪና ከወደመውና ከተማረከው የጦር መሳሪያ ባሻገር ከሸረሪና ካምፕ ወጣ ብሎ ግዴማ በተባለች ቦታ መጋዘን እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ የአጭርና መካከለኛ ርቀት ሚሳኤሎች፣ የቡድንና የነፍስ ወከፍ መሳሪያ፣ የሳተላይት ስልኮች፣ ሮኬት፣ RPG 7 ራዲዮ መገናኛ፣ የመኪና መለዋወጫዎች፣ የቅኝት ድሮኖች፣ ለጊዜው ምንነታቸውን ለመለየት ያልተቻለ የጦር መሳሪያዎች በመመረካቸው አስወሰድኩት ቅርሴን የባህላዊ ጨዋታ መጫወቻይን ብሎ ከመዝፈን ሌላ ምንም ማለት ሳይችል ቀርቷል። ከግዴማ አቅራቢያ የተዘጋጀ ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩንም ምርኮኞች አረጋግጠዋል። ቀጣይ ሌላ ራስ ምታት ተሰማ። የ92ኛው ታጣቂ ክፍል በጅምላ የመከብሉሉ ጉዳይ። ነሐሴ 1 ከሌሊቱ 6 ሰዓት መድፍ ጭነው ከአራጉራ ወደ ምላዛት በመጓዝ ላይ ከነበሩት የ92ኛው ታጣቂ ክፍል አባላት መካከል 70 የሚሆኑት ታጣቂዎች ከተሳፈሩበት መኪና ላይ በመዝለል ለማምለጥ ሞክረው 30 የሚሆኑት ምንም ጉዳት ሳይደርስባቸው ሲያመልጡ ከ20 በላይ የሚሆኑት በዝላዩ ወቅት ቀላልና ከባድ ጉዳት ደርሶባቸዋል። እነዚህ ተጎጂዎች ከእኩለ ሌሊት በኋላ ወደ አዋሽ ሕክምና ማዕከል ተወስደዋል ነው የተባለው። ከመንገድ ላይ ወጣቶችን ሲያፍስ የከረመው ህወሓት ለጦርነት የሚማግደው የሰው እጥረት እንደገጠመው በተረዳ ጊዜ አማራጭ ሀሳብ ያደረገው የትግራይ ፖሊስን ወደ ጦርነት ግንባር ማስገባት በመሆኑ ከትግራይ ፖሊስ አዛዥ ኮሚሽነር ሄደጎ ስዩም የፖሊስ አባላትን መደበኛ የጸጥታ ማስከበር ስራቸውን ትተው ለጦርነት እንዲዘጋጁና እንዲደራጁ የሚያዝ አዲስ መመሪያ ተላለፈ። በአዛዡ ውሳኔ መሰረት የፖሊስ ኃይሉ አደረጃጀት በሚከተለው መልኩ ለጦርነት እንዲዋቀር ተወሰነ። ሰሜን ምዕራብና ምዕራብ 1 የታጣቂ ክፍል ወይም ክፍለ ጦር፣ ማዕከላዊ ዞን 2 የታጣቂ ክፍል፣ ምስራቅ ዞን 1 የታጣቂ ክፍል፣ መቀሌ 1 የታጣቂ ክፍል፣ ደቡብ ምስራቅ 2 ሬጅመንት፣ ደቡብ ዞን 2 ሬጅመንት፣ ልዩ ተልዕኮ 3 የታጣቂ ክፍል ሲሆን የኃይል ስምሪቱ ይህ አዲስ መመሪያ እንደሚያስገድደው ከተዋቀረው የፖሊስ ኃይል ውስጥ 50 በመቶ የሚሆነው በቀጥታ ወደ ጦርነት ግንባር የሚሰማራ ሲሆን ቀሪው 50 በመቶ ደግሞ ከጀርባ እንደ ደጀን ሆኖ እንዲያገለግል ትዕዛዝ ተሰጥቷል። አልሆነልህ አለኝ እንዲሉ የሆነበት የቀድሞ የህወሓት ቡድን በሸረሪና የከሰረውን ኪሳራ ለማካካስ በደቡብ ግንባር አላማጣና ቆቦ እንዲሁም በአፋር ግንባር ህወሓት ጦርነት ለመክፈት አቅዶ ምሽግ ውስጥ ያስገባው ታጣቂ ቢኖርም ሌሊት ጨለማን ተገና አድርገው ምሽጉን ጥለው መጥፋታቸው የታወቀው ጠዋት በማለዳ ኃይል ለመቁጠርና መመሪያ ለመስጠት አመራሮች ወደ ምሽጉ በተጠጉበት ጊዜ ነበር።
ቢጣሩ ወይ የሚል በመጥፋቱ አመራሮቹ ሪፖርት ለማድረግ ፈርተው ነበር ነው የተባለው። ህወሓት ሊከፍተው ባቀደው ሻዕቢያ መሩ ጦርነት ዙሪያ የልዩነት ሀሳብ ያንጸባረቁት ህጋዊውን የትግራይ ጊዜያዊ አስተዳደር አፍርሰው በመሰረቱት በህገ ወጡ የጸጥታና ሰላም ቢሮ ኃላፊ የነበሩት ጀነራል የተወሰደው እርምጃ ልብ ያለው ልብ ይበል፣ ያልሰማ ይስማ የሚል መልእክት ያስተላለፈ ነበር የተባለ ክስተት መፈጸሙ ተሰማ። ከጸጥታና ሰላም ቢሮ ኃላፊነታቸው ተጨማሪ በጽምዶ አደረጃጀት ውስጥ የጽምዶ መምሪያ የነበሩት ጀነራል ፍስሐ ኪዳኑ በሞንጆሪኖ ቀጭን ትዕዛዝ ከኃላፊነታቸው መነሳታቸውና በመተካቸው አቶ ተወልደ ብርሃን ተስፋለም መሾማቸው ሲሰማ በርካታ የጦር አመራሮችን አስኮረፈም። በሌላ በኩል ደግሞ ወርቄ የሚል ቅጽል መጠሪያ ያወጣላቸው ስለ ጦርነት የድሃ ልጅን ተማምነው ብዙ መናገር የሚወዱት ጀነራል ምግበይ በጠና ታመው ካርቱም ሕክምና ላይ ናቸው መባሉ ደግሞ ሌላ ድንጋጤን ያስከተለ ጉዳይ ሆኗል። በእርግጥ የባህላዊ ጨዋታውን ሲመሩ ሳይሆን በልብ ህመም ሳቢያ ነው ምግበይ የታመሙትና ካርቱም ሐኪም ቤት የገቡት ተብሏል። እርሳቸው አልወድቅም ሲሉ ወድቀው አልጋ ላይ ቀርተው አነጣጥሮ ተኳሽ የተባሉት በሰማይ እሳት ተቃጥለው ሕይወታቸው አልፎ የዚህ ቡድኑ እያለቀሰ ባለበት ሰዓት በሻዕቢያ የጦር አለቆች ትዕዛዝ የተሰጠውን ቀጣይ ጥቃት በተመለከተ ልዩነት የነበራቸውንና ይህንንም በስብሰባ ላይ ያቀረቡ የአርሚ አመራሮች በቁም እስር እንዲቆዩ ከሻዕቢያ ጥብቅ ትዕዛዝ መተላለፉ የህወሓት የውጊያ ትዕዛዝ የሚሰጥ አመራር ሙሉ በሙሉ ያሳጣው ይሆናል የሚል ስጋት ፈጥሯል የሚለውን መረጃ መደበቅ ግን አልተቻለም። ይህ በእንዲህ እንዳለ ህወሓት ከኢትዮጵያ ጋር ቁርሾ ካላቸው ሀገራት ጋር በመተባበር የታጣቂና የሎጂስቲክ ድጋፍ በማግኘት የትብብር ጥቃት ሲከፍት ከዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አንድ መልእክት መጣ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ መንግስትና ክልላዊ መሪዎች በአገሪቱ ላሉ ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ነው ጥሪ ያቀረቡት። ዶክተር ቴዎድሮስ በአገሪቱ የተለያዩ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በዜጎች ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲፈለገላቸው የጠየቁት በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሲሆን ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶችን ሕይወት ቀጥፏል፣ ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለው ግጭት እያስከፈለ ያለውን ዋጋ ጠቅሰዋል። ግን በጽሑፋቸው አሁን ህወሓት ለጦርነት ሲዘጋጅ ከርሞ ጽምዶ እያለ ሲተባበር ሰንብቶ ሸረሪና ላይ ሆኖ ጥቃት ሊጀምር ነው እያለ ዝግጅቴን አጠናቅቅ ያለው ሲል ግጭት ይቆም ማለትን እንዴት እንደመረጡ ያሰፈሩት ማብራሪያ የለም። ዳይሬክተሩ እስከ ሸረሪናው ኪሳራ ዋዜማ ድረስ ለምን ዝም አሉ ብቻ አይደለም፣ በጦርነት ምክንያት ጾታዊ ጥቃት ለደረሰባቸውና ለተጎዱ ሴቶች የኢኮኖሚና ማህበራዊ ድጋፍ ለማዋል በማሰብ $50,000 ድጋፍ ማድረጋቸው እንደ አንድ አባል የሚደርስብኝን ሳይሆን ያለኝን ላበርከት ብዬ ነው ብለው እንደሰጡ አድርጎ ገንዘቡ በህወሓት እጅ ገብቶ ለተጎዱ ይደርሳል ወይ? ተፈናቃዮችን የዕለት ደራሽ ምግብ ከልክሎ በረሃብ ሲቀጣቸው እያወቅን በማለት በዘወርዋራ ወደ ሞንጆሪኖ ኪስ ለመግባቱ አንጠራጠርም ሲሉ ከቦርኖ ጋር ተባባሪ አድርጎ የተመለከታቸው ጦርነቱ የቆም የሚለውን ሰላማዊና አማራጭ የሌለውን ጽሑፋቸውን በተመለከተ ከአስመሳይነትና የማያዛልቅ ጸሎት ለቅጥፈት መሆኑን ስለተረዱ ነው በማለት ደግነታቸውን ክፉ አሳቢ አድርጎ እጀ ሰባራ ሊያደርጋቸው የቸኮለ ነበር። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ $50,000 ድጋፍ ያደረጉት ከሚችጋን ዩኒቨርሲቲ የህዝብ ጤና ትምህርት ቤት የተበረከተላቸውን ሲሆን ደሞዝተኛ ሆነው ተንደላቀው እየኖሩ እንዲህ ባለ አጋጣሚ የሚያገኙትን የገንዘብ ሽልማት ለጉዳት ለተዳረጉ የትግራይ ሴቶች ማበርከታቸው እንጂ ጥቂት ግለሰቦች እንደሚሉት ህወሓትን ለመደገፍ አይመስልም። በዛሬ ገንዘብ $50,000 የረባ የጦር መሳሪያ እንደማይገዛ እየታወቀ ስማቸውን ከድርጅቱ ጋር ማያያዝ ተገቢ አይደለም የሚሉ በጥርጣሬ ቀናቸውን የሚገፉ ወገኖች በበኩላቸው የተዘረፈና የአገርና የህዝብ ሀብትን ለመሰወር እንዲቻል መኒ ላውንድሪ ማድረጊያ ዘዴ ነው ድጋፉ ብለው ሌላ ዓለም ውስጥ ገብተው ሲናገሩ ተደምጠዋል። ዶክተሩን በኢፌዴሪ መንግስት ከጤና ሚኒስቴር እስከ ውጭ ጉዳይ ሚኒስትርነት ዘመናቸው እናውቃቸዋለን የሚሉ የዋሆች ግን
ዶክተሩ ያደረጉትን ድጋፍ ተንተርሰው ቢሰጡ መከራ የለኝም ቢሉ መከራ በማለት ወግነው ድምፃቸውን አሰምተውላቸዋል። በሌላ በኩል የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑትና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረውን ወዳጅነት ሲክድ ቆይቶ አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰውታል። ህወሓት ዓላማው ዳግም ምዕራብ ትግራይን መቆጣጠር አይደለም፣ የብልጽግና መንግስትን መጣል መሆኑን አመራሮቹ በግልጽ ተናግረዋል ሲሉም ወንጅሏቸዋል። አቶ ጌታቸው በዚህ ማህበራዊ ድረገጽ ልጥፋቸው የፌዴራል መንግስት ለፕሪቶሪያው ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራ ጥሪ አቅርበዋል። እንዴት አድርጎ እንደሚሰራ ግን ምክረ ሐሳብ አላቀረቡም። ጌታቸው እነ ደብረጽዮንን ይዞ ለህግ ማቅረብ በጦርነት ፍጻሜውን ማፋጠን ወይንስ የትኛውን መንገድ ቢፈጽም የፌዴራል መንግስቱ የፕሪቶሪያውን ስምምነት ሊወጣ እንደሚችል እየሰጡት ፍንጭ የለም። ይልቅስ በህልውናው ዘመቻ ጊዜ ዓለም አቀፉ ማህበረሰብ ሲያደርግ እንደነበረውና አብዝቶ ህወሓትን በተዘዋዋሪ ሲደግፍ እንደነበረው አይነት ዘዴ ዛሬም በመጠቀም ዓለም አቀፉ ማህበረሰብ በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይት በመጠቀም እንዲከታተል ግጭት የሚቀሰቀሱ ወታደራዊና ፖለቲካዊ አመራሮችን ተጠያቂነት እንዲያሰፍን እንዲሁም በቀጣናው ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎችን መጠበቅ ቅድሚያ እንዲሰጡ እንዲያደርግ ጠይቀዋል። በፌዴራል መንግስት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ከሽረሪናው ኪሳራ በኋላ የቀድሞ ህወሓት ቡድን አካሄድ ጌታቸው ረዳ እንዳሉት በሌላ አቅጣጫ ሌላ ጥቃት ለመክፈት ያሰበ ይመስላል። ህጋዊነቱን ያጣውን ህወሓትን የሚመሩት ዶክተር ደብረጽዮን በቅርቡ ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱ እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ይህም በህወሓትና በፌዴራል መንግስቱ መካከል ዳግም ግጭት ከተቀሰቀሰ በጦርነቱ የሌሎች ሀገራት ቀጥተኛ ተሳትፎ ሊኖር ይችላል የሚል ስጋት እንዲጨምር አድርጓል። በእርግጥም ሸረሪና መሽጎ ሲደረመስ አቧራ ለብሰው ከሞት የተረፉት አቧራቸውን ሲያራግፉ የሱዳን የኤርትራና አንዳንድ ነጫጭ መገኘታቸው ብቻ አይደለሁም ብቻዬን አይደለሁም እኔ ብለው ደብረጽዮን እንደዘፈኑት ነው። ብዙ ወዳጆቻቸውን አፈር መስለው አፈር ሲያራግፉ ተይዘዋል። ያማለያ በመቀሌ አፈሳው ተጠናክሮ ቀጥሏል። በቀበሌ 17 ሰኞ ገበያ ላይ 75 በላይ የሚሆኑ ወጣቶች ተወስደዋል። አሁንም እናቶች እያለቀሱ ናቸው። አፈሳው እንዲቀጥል የሻዕቢያ ወታደራዊ አዛዦች ደስታ ሆቴል፣ ኖርዘር ስታር ሆቴል፣ ፕላኔት ሆቴል እየተዘዋወሩ እየተዝናኑ ስለ አፈሳ ህግና ደንብ የሚያወጡት እነርሱ ናቸው የሚሉት የመረጃ ምንጮች ሐምሌ 30 እስከ ነሐሴ 1 አይሱዚ በትራንስ አረንጓዴ ተሳቢና በተለያዩ መኪናዎች የ3 ቀን ስልጠና የወሰዱ የህወሓት ታጣቂዎች ወደ ደቡብ ትግራይ ዞባ፣ ደቡብ አላማጣ በብዛት እየተጓዙ መሆናቸው ከመሰማቱ በላይ በተለይ በሽራሮ፣ በሽረ፣ አክሱም፣ አድዋ፣ ተንቤን ምንም የቀረ ወጣት የለም የሚባልበት ደረጃ ላይ ደርሷል ተብሏል። መቀሌ ላይ አፈሳውን የሚያካሂዱት ፊታቸውን የተሸፈኑ አነጋገራቸው የኤርትራ አነጋገር የመሰለ የቃላት ድምጸት ያላቸው ናቸው። በሌላ መረጃ በመቀሌ 18 ቀበሌ ሀድነት ክፍለ ከተማ በከፍተኛ ደረጃ ወጣቶች ሲታፈሱ አርፍደዋል። ድሃ ማምለጥ አልቻለም። ልጁ የታፈሰበት ሀብታም ልጁን ከያዙት ታጣቂዎች ለማስለቀቅ ከ20 ሺህ እስከ 70 ሺህ ብር ለመክፈል ይጠየቃል። በእርግጥም ገንዘብ ካለ ምንም ማድረግ ይቻላል እንደሚባለው ከታጣቂዎች እጅ የወጣውን ልጁን ወደ ቤት ይመልሳል። የድሃ ልጅ ታጣቂዎች ባቀረቡት መኪና ተጭኖ ይወሰዳል ነው ያሉት ምንጮች። በመቀሌና አካባቢው እንዲህ እየተደረገ ሰነበተ። ሌሊቱን በሙሉ የህወሓት ታጣቂዎች ገፋፊዎች ወይም የሚያፍሱትን አይደር ቀበሌ 03 ሆስፒታል አካባቢ ድረስ በመሄድ በውስኪ ሲራጩ እንዳደሩ ታዝበናል ይላሉ። ጠዋት ታዲያንን ስራ የሚሄደውን ወጣት እያፈሱ ገንዘብ ያለውን እየተቀበሉ ሲለቁ፣ የድሃ ልጅ ገንዘብ የሌለው ደግሞ ወደ ተለያየ የጦር ማሰልጠኛ በመላክ ስራ በዝቶባቸዋል።
ከጦርነት እልቂት ውጪ መኖር የማይችለው ጽንፈኛው የህወሓት ቡድን የትግራይን ወጣት ለእሳት በመማገድ የጥፋትና አገር የማፍረስ እኩይ ሰይጣናዊ ዘመኑ ማራዘሚያ አድርጎታል። የትግራይ ወጣት ወንዶችን ባፈሳ ለጦርነት ማግዶ እናቶችን አስለቅሶ ህዝቡን በጭንቀትና በሐዘን ድባብ ውስጥ ከቶታል። ቋሚዎችን መሳሪያ እያቀበሉ እያስተባበሩ የትግራይን ወጣት በሙሉ ወደ ማሰልጠኛ እያስገቡ ነው ያሉት የአስተያየት ሰጪዎች ህዝቡም 50 ዓመት ሙሉ ለቀድሞ የህወሓት የውሸት ናዳ ዛሬም ተጋላጭ ከመሆን አለመለጥም ባይ ናቸው። በትግራይ ህዝብ በተለይ ደግሞ በወጣቱ ላይ እየደረሰ ያለው ጥቃት የበዛባቸው አስተያየት ሰጪዎች የየራሳቸውን አስተያየት በሚሰጡበትና ወጣቱ ባልተገባ ጦርነት ህይወቱን እንዳያጣ ለማድረግ ምክር በመስጠት ወንድማዊ ጥሪ በማቅረብ ላይ ናቸው። ቡድኑ ፍላጎቱን ለመፈጸም ሲል ግን ጦርነት አካሄድና ጥምረት ከፈጠርኳቸው ጋር ተባብሬ ኢትዮጵያን አፈርሳለሁ ባይ ደፋር ቡድን ልጆቹን ሳይሆን ራሳቸው መሪዎቹ እንኳን በውጊያ ተገኝተው ቃታ ሊስቡ ቀርቶ ባሩድ እንዳይሸታቸው በየሆቴሉ ውስኪ እየተራጩ ያፈሱትን ወጣት ሲያስጨርሱ የፈረሙትን የፕሪቶሪያ ስምምነት ጥሰው የጦር መሳሪያ ድጋፍ አገኘን ድሮን ታጠቅን እያሉ በአደባባይ ሲናገሩ ሰማሁ የሚል አንድም የዓለም አቀፍ ማህበረሰብ ተወካይ ነኝ ያለ አልተገኘም። ይህ ቡድኑና አመራሩ የመጨረሻ ግቡ ኢትዮጵያን በመበታተን ከታሪካዊ ጠላቶቿ ጋር ገጥሞ የኢትዮጵያን ብሔራዊ ጥቅም አታ እንድትኖር ማድረግ ዲፋክቶ ነኝ በሚል አውጆ የተመኘውን አገረ መንግስት ያለ ህዝብ ፍላጎት አውጆ አዲስ ጎጆ ወጪ ለሆነማ መድኃኒትና ሰብአዊ ድጋፍ ያስፈልገዋል በሚል ሽፋን ካይሮ፣ አስመራና ካርቱም የዲፋክቶ እውቅና በመስጠት ጂኦፖለቲካውን መለወጥ ነው ይላሉ የፖለቲካ ጉዳዮችን የሚከታተሉ ሰዎች። ከነዚህ የፖለቲካ ጉዳይ ተመልካቾች ሀሳብ ጋር በተገናኘ G24 ኒውስ ሚዲያ ከዜና ባሻገር ሁኔታውን ከጂኦፖለቲካ አንጻር ተንትኖታል። የአገር ሉዓላዊነት በውጭ ኪራይ ተኳሾችና በጊዜያዊ የጥቅም ስምምነቶች ሊጠበቅ ቀርቶ ሊቆይም አይችልም የሚለው G24 ኒውስ ሚዲያ ከዜና ባሻገር በትንታኔው የኢትዮጵያ ሰማይና መሬት ባለቤቱ ህዝቧ እንጂ ድንበር ተሻጋሪ ህገወጥ የጦር አበጋዞች መጫወቻ አይደለም። በአሁኑ ወቅት በሰሜን ኢትዮጵያ ቀጣና እየተከሰቱ ያሉ ሀቅ አልባ የውጭ ጣልቃ ገብነቶችና የህወሓት አዲስ የተባሉ የጦር አደረጃጀቶች መክሸፍ የአገሪቱን የጸጥታና ሉዓላዊነትን በተመለከተ ጥልቅ ትንታኔ የሚጠይቅ ክስተት ነው ባይ ነው። ከግብፅ፣ ከሱዳን፣ ከኤርትራና ከምስራቅ አውሮፓ ሀገራት በህገወጥ የቅጥር ሰንሰለት ገብተው የነበሩ የድሮንና ጸረ ድሮን ተኳሾች በሰማያዊ ንግሥት ላይ ደረሰባቸው እጅግ ደማቅ አቀባበልና የአስከሬናቸውን ጉዞ የጥቁር ገበያና የውጭ ወታደራዊ ጀብዶች ምን ያህል ለአጭር ጊዜ የሚቆሙ መሆናቸውን በግልጽ ያሳያል ይላል G24 ኒውስ ሚዲያ ከመረጃ ባሻገር ምልከታውና ትንታኔው። በአንጻሩ በከፍተኛ ተስፋ ተጠንስሶ የነበረው የስትራቴጂክ ጦር መሳሪያ ክፍል የተባለው አዲሱ የህወሓት ጦር አደረጃጀት ታሪክ ሆኖ መቅረቱ የጸረ ኢትዮጵያ ኃይሎች በአሁኑ ሰዓት ውስጥ ገብተውበት ያለውን ከባዱ ጅምብርና የመውጫ ቀዳዳ ማጣት ያመላክታል ያለው G24 ኒውስ ሚዲያ የአካባቢውን ጂኦፖለቲካ አለመረጋጋት ለመጠቀም የሚንቀሳቀሱ የውጭ ኃይሎች ማለትም ከግብፅ እስከ ምስራቅ አውሮፓ የሚዘልቀው የኪራይ ተዋጊዎች አውታር በኢትዮጵያ ሰማይ ላይ የሉዓላዊነት ፈተና ለመፍጠር ያደረጉት ሙከራ ሙሉ በሙሉ ከሽፏል። ጦርነት በሐሳብ በስትራቴጂና በአገር ፍቅር ስሜት እንጂ በውጭ ዜጎች የኪራይ ውል ብቻ ሊቀጥል አይችልም። የውጭ ተኳሾች ወደ ቀጣናው ሲገቡ የተሰጣቸው የጥፋት ሚና በአጭር ጊዜ ውስጥ በመክሸፉ የገንዘብና የጂኦፖለቲካ ድጋፍ ሰጪዎቻቸው ከፍተኛ ድንጋጤ ውስጥ መግባታቸውን አብራርተዋል። G24 ኒውስ ሚዲያ ከመረጃ ባሻገር ትንታኔው የኢትዮጵያ አየር ክልልና የጸጥታ መዋቅር የውጭ ኃይሎች የድሮን ቴክኖሎጂዎችን ጨምሮ ማንኛውንም ህገወጥ ጣልቃ ገብነት በመመከት ረገድ የወሰደው የማያዳግም እርምጃ የአገሪቱን የመከላከል አቅም በግልጽ ያሳየ ነው። ህወሓት ጦርነቱን በዘመናዊ ድሮንና ጸረ ድሮን ቴክኖሎጂዎች ለማስቀጠልና አዲስ ሚዛን ለመፍጠር አቋቁሞት የነበረው የስትራቴጂክ ጦር መሳሪያ ክፍል በአጭር ጊዜ ውስጥ መክሸፉ ኃይሉ የደረሰበትን መዋቅራዊ ድክመት ያሳያል። የቴክኖሎጂና የስትራቴጂ አለመመጣጠን በውጭ ተከራይ ተኳሾችና በህገወጥ መንገድ የገቡ የጦር መሳሪያዎች ላይ የተመሰረተ አደረጃጀት ዘላቂ ሊሆን እንደማይችል ታሪክ አሳይቷል። የተስፋ መቁረጥ ምዕራፍ፣ የዚህ አደረጃጀት መፈራረስና የውጭ ተዋጊዎች አስከሬን በድብቅ ወደ መቀለ መጓጓዙ በውስጥ አደረጃጀቱ ላይ ከፍተኛ የስነ ልቦና ውድቀት ፈጥሯል። አመራሮቹ ለህዝብ የሰጡት የተሳሳተ ትርክትና የውሸት ድል ትርፍ ሰዓቱ በማለቁም አሁን ላይ ከባድ የፖለቲካና የሞራል ውዥንብር ውስጥ ወድቀዋል።
የጸረ ኢትዮጵያ ኃይሎች ውዥንብርና ቀጣዩ እውነታን ስንመለከት ኢትዮጵያን ለማዳከም ከውስጥም ከውጭም የተሰለፉ ኃይሎች አሁን ላይ ትልቅ የመረበሽ ስሜት ውስጥ ይገኛሉ። ግብፅ፣ ሱዳንና ሌሎች ከጀርባ የሚንቀሳቀሱ ኃይሎች በኢትዮጵያ ሰሜናዊ ክፍል ላይ የጣሉት ተስፋ በአጭር ጊዜ ውስጥ ከሽፏል። የገንዘብና የቁሳቁስ ድጋፍ ሰጪዎች ኢንቨስትመንታቸው ከንቱ ሆኖ ሲያገኙት በባለቤቶቹ መካከል ያለው መተማመን ፈርሷል። ከጦርነትና ከውጭ ኃይሎች ቅጥር ይልቅ ለህዝብ እድገት፣ ሰላምና ማክሮ ኢኮኖሚ መረጋጋት ቅድሚያ መስጠት እንደሚያስፈልግ የዚህ ክስተት መደምደሚያ በግልጽ ያስተምራል ባይ ነው G24 ኒውስ ሚዲያ ከመረጃ ባሻገር ባቀረበው ትንታኔ። በመጨረሻም የታሪክ ሐቅ የሚነግረን አንድ ግልጽ እውነት አለ። የውጭ ኪራይ ኃይሎችና ህገወጥ የጦር አስተላለፎች የቱንም ያህል በጀትና ቴክኖሎጂ ቢመደብላቸው የሀገር ህልውና መቆም አይችሉም። የስትራቴጂክ ጦር መሳሪያ ክፍል ተብሎ የተጠነሰሰው ህገወጥ አደረጃጀት መክሸፍና የውጭ ተኳሾች ውርደት የኢትዮጵያ የጸጥታ ተቋማትና የሰማይ ሉዓላዊነት ምን ያህል እንደተጠበቀ ዓለም ያየበት ነው። ዛሬ ላይ የጸረ ኢትዮጵያ ኃይሎች ውዥንብር ማሳያ የሚሆነው የጥፋት ፖለቲካቸው መክሸፉን አምነው መቀበል አቅቷቸው በድንጋጤ ውስጥ መዋጣቸው ነው በማለት ከጂኦፖለቲካ አስተላለፍ ምኞት አኳያ የቃኘበትን ትንታኔውን አጠናቋል። የቀድሞውን የህወሓት ቡድንና አስታጥቀው ሆዱን ሞልተው የሚተባበረውን አሰልፈው የሚልቁት ባዕዳን የገጠማቸውን ኪሳራን ገልብጠው በዲጂታል ተከፋይ ሚዲያዎቻቸው በኩል ያብዬን ወደምዬ አድርገው በከንቱ ሲለፉ ኪሳራው የኢትዮጵያ እንጂ የስልጣን ጥም ያናወዘው ቡድን አለመሆኑን ለመናገር ፈለጉ። ትናንትናና ዛሬ የፌዴራል መንግስትን አሸንፈናል እያሉ ነው ለነዋሪው መደስኮር እንደ ስራ የያዙት። በመቀሌ፣ አክሱምና ሽራሮ አቅራቢያ ከተሞች ላይ ሆነው በኦሮሞ ነጻነት ሰራዊትና በፋኖ ታጣቂ አማካኝነት ሁሉም ጉዳይ አበቃ ጨረስን ሲሉ ለጥቃት ተልኳቸው በገቡበት ደግሞ ሆነው የተባለው ሌላ ነው። የቀድሞ የህወሓት ኃይል በሰሜን ወሎና በራያ አካባቢዎች የፋኖ ታጣቂዎች የሚለብሱትን ልብስ በመልበስ የፋኖ ታጣቂ መስሎ ወደ ህብረተሰቡ ለመቀላቀል እየሞከረ መሆኑና ተሽከርካሪዎች እንቅስቃሴያቸውን በማቆም በንቃት እንዲከታተሉ ማድረግ ቀዳሚ አማራጭ ሆኖ በመገኘቱ ትዕዛዝ ተሰጥቷል ተብሎ ነበር። ከዚህ መረጃ በኋላ በተገኘ አዲስና ወቅታዊ መረጃ የአርሚ 31 ታጣቂ ኃይሎች በአማራ ክልል የሰሜን ወሎ ዞን አካል ወደ ሆኑት ራያ፣ ቆቦ፣ ግዳንና ላስታ ወረዳዎች መግባታቸው ተጠቁሟል። ታጣቂዎቹ በመሐጎ በኩል ወደ ጀመዶ፣ ወጥወጥ፣ ግራራይና እንጅፋት የገቡ ሲሆን በሌላ ግንባር ደግሞ ወደ ባይባዮ፣ ቢጨሩና አማያ መግባታቸው ተረጋግጧል። ይሁን እንጂ ዛሬ ከጠዋቱ 1 ሰዓት ጀምሮ በራያ ቆቦ ልዩ ቦታው ጮቢ ላይ የጽምዶ ታጣቂዎች ነን ያሉት ቡድኖች ከመከላከያ ሰራዊት ጋር ውጊያ ገጥመው በቢጨሮና በአማያ ድርቦ ወደ ቀጣናው የገባውን የህወሓት አርሚ 31 ታጣቂ መደምሰሱን ወታደራዊ ምንጮች ጠቁመዋል። አርሚው ተደመሰሰ ከማለት ሌላ በዝርዝር ሙትና ቁስለኛውን፣ ምርኮኛውና የትጥቅ ሁኔታው አልተገለጸም። ትናንት ቅዳሜ ማይጨው የሚገኘው ለምለም ካርል ጠቅላላ ሆስፒታል የህወሓትና ተባባሪዎቹ ታጣቂዎች ባስተናገዱት ከፍተኛ ኪሳራ በከባድና በቀላል ቁስለኝነት ገብተው ሕክምና ላይ ነበሩ ተብሏል። የቡድኑን ገበና መደበቅ እንዲቻል ለመደበኛ ሕክምና አገልግሎት ወደ ለምለም ካርል ሆስፒታል የሚመጡ ታካሚዎች እንዳይስተናገዱ ትዕዛዝ ተሰጥቷል። በተመሳሳይ የኮረም ሆስፒታል የህወሓትና የጸምዶ ታጣቂዎችን ቁስለኞች እየተቀበለ በማከም ላይ መሆኑ ሲሰማ የመድኃኒት እጥረት አለ መባሉ ይህን ነገር እንጂ ስለ መድኃኒት እጥረቱ እውነት መሆን አለመሆን ማረጋገጥ አልተቻለም። አሁን ወደ ውጭ ዜና እናልፋለን። በናይጄሪያ ከ50 በላይ የእስልምናና የክርስትና ሃይማኖት መሪዎች አዲስ የሰላም ስምምነት መፈራረማቸውን አፍሪካን ኒውስ ዘገበ። በዋና ከተማዋ አቡጃ የተፈረመው ስምምነት ዓላማ የሃይማኖት አለመግባባቶችን ማስቀረት እንደሆነ ተገልጿል። የሃይማኖት መሪዎች በፊርማ ስነ ስርዓቱ ወቅት የጥላቻ ንግግር፣ ስድብና ሌሎች እምነቶችን ኢላማ ያደረጉ ንግግሮች እንዲቆሙ አጥብቀው አሳስበዋል። ከ200 ሚሊዮን በላይ የሚሆነው የናይጄሪያ ሕዝብ የእስልምና እምነት ተከታዮች አብላጫውን ቁጥር በሚይዙበት በአገሪቱ ሰሜናዊ ክፍል የሚገኙ ሲሆን የክርስትና እምነት ተከታዮች ቁጥር በደቡብ የሀገሪቱ ክፍል ከፍ ያለ ቁጥር እንዳለው የዜናው ምንጭ ጠቅሷል። ይህ ስምምነት በሁለቱ ዋና ዋና ማህበረሰቦች መካከል የትብብርን ለማጠናከር ትልቅ ዕድል እንደሚፈጥር ተጠቁሟል። ዘገባው የአሃዱ ነው።
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ዛሬም ነገ መቼም ኢትዮጵያን ብለው ኢትዮጵያን አስቀድሞ የሕይወትና የአካል ዋጋ ለከፈሉን ጀግኖቻችን ክብር ይሆን። የዛሬው የሞርስ ዜና የእስካሁኑ ነበር። ከመርሃ ግብሩ የበላይ ጠባቂ ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር አገኛችኋለሁ። እስከዚያው ድረስ ጤና ይስጥልኝ።